ማርች 18 የዕለቱ መልእክት ርዕስ ታላቁ ትእዛዝ። መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። የማቴዎስ ወንጌል ምዕራፍ 22 ከቁጥር 36 እስከ 38። ጌታችን ኢየሱስ እንዳስተማረው ታላቂቱ ትእዛዝ እግዚአብሔር አምላካችንን በሁለንተናችን መውደድ እንዳለብን ነው። እግዚአብሔርን በሁለንተና መውደድ ደግሞ ከእግዚአብሔር ጋር የሚኖረንን ኅብረት ጠንካራና ጤናማ ያደርገዋል። በዛሬው ጥሞና መልእክታችን ይህንኑ ጉዳይ እንመለከታለን። አንዳንድ ሰዎች እግዚአብሔርን በሁለንተናቸው ከመውደድ ይልቅ በራቀና በተከፈለ ልብ ለመውደድ ሲሞክሩ ይታያል። ሰዎች እግዚአብሔርን በራቀ ልብ ሲወዱት ለአንደበታቸው ቅርብ፣ ለልባቸው ግን ሩቅ ይሆናል። ይህ ደግሞ ወደ ግብዝነትና ሽንገላ ሕይወት ያመራል። እግዚአብሔር ይህን ምልልስ ስለሚጸየፈው በተለያየ ጊዜ ይህን አካሄድ ለማስተካከል በባሪያዎቹ በኩል መልእክት ሲያስተላልፍ እናነባለን። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13። በራቀ ልብ ብቻ ሳይሆን በተከፈለ ልብም ሰዎች እግዚአብሔርን ለመውደድ ብሎም ለማምለክ ጥረት ያደረጉበትና የተነቀፉበትም ጊዜያት እንደነበር ቃሉ ይነግረናል። አንደኛ ነገሥት ምዕራፍ 18 ቁጥር 21። እግዚአብሔር አምላካችን በሙሉ ልባችን ወይም በሁለንተናችን እርሱን እንድንወደው ይፈልጋል። በሁለንተና መውደድ ማለት ከራቀና ከተከፈለ ልብ የጸዳ ማለት ነው። በሁለንተና መውደድ ማለት ነፍስ እስከማይቀርልን ድረስ ለእግዚአብሔር መገዛት፣ ድምፁን ማክበር፣ ፈቃዱን መፈጸም፣ መታዘዝና እንደ ቃሉ መኖር የሚሉትን ጉዳዮች በሙሉ ያጠቃልላል። ታዲያ የእኛ ለእግዚአብሔር ያለን ፍቅር ምን ይመስላል? በራቀ ልብ ወይስ በተከፈለ ልብ? ወይስ በሁለንተናችን ይሆን እርሱን እየወደድ ነው ያለነው? የራቀና የተከፈለ ልብ ካለን መንገዳችንን ማስተካከል ይጠበቅብናል። በሁለንተናችን እርሱን የምንወድ ካለን ደግሞ አሁንም እግዚአብሔርን መውደዳችንን እንቀጥል። እግዚአብሔር ፍቅር ነውና እንውደደው። እርሱ አስቀድሞ ወዶናልና ለዚህ መለኮታዊ ፍቅር ተገቢውን ምላሽ እንስጥ። ይሄ ነው ታላቁ ትእዛዝ።